ጥርሳችሁ እንዲቦረቦር አድርጎ አፋችሁ እንዲሸት አድርጎ ሰው ፊት እንድትጠሉ ማድረግ ይችላል ነው ነገሩ። ቦርሻችሁም ጥርሳችሁን አጽድታችሁም አፋችሁን ተግሞጥሙጣችሁም ገላችሁን ግብታችሁን ታጥባችሁም እንኳን አሁኑ ስትሄዱ አሁኑ ትሸታላችሁ ልትባሉ ትችላላችሁ። ማን ሲሆን ነው? አጅሬው ሲሆን። ያ ደግሞ ቡዳ ዘር ሆኖ የቤተሰብ መንፈስ ከሆነና ፍቅረኛ ልትይዝ ስትሄድ ሴቷ ፍቅረኛ ልጅ ሲሄድ ከሚስቱ ጋር ሲተኛ ምን ሲል አብሮ ሲሉ ፍየል የሚሸቱ እንዳለ በጣም ጥሩ ያልሆነ ሽታ። ሴትም ልክ እንደዚሁ በቃ ላብ ይሸታሉ። ሌላም ጠረን የሚሸቱ አሉ። ያን ለመቀየር ደግሞ ዶዶራንት ምናምን እንደዚህ ተነፋላችሁ። ዶዶራንቱ ራሱ ፋብሪካውን ደግሞ ስታዩት ደግሞ ሌላ ነው። ምርቱ ራሱ የእነንትና ምርት ነው። ብቻ መግማማት ብሏል እማማ ዝናሽ። በሳይንሱም በምንም ዝም ብለን መፍትሄ እያለ የምናመጣው አጃክስን ብትቀባው ሎሚን ብታደርግበት ለጊዜው ነው እንጂ ሰይጣንን ግን በአጃክስና በሎሚ ያታባረረው። ዋናው ምንድን ነው የሚያስፈልገው? ያንን መንፈስ ማግኘት መያዝ ነው። ሌላ ሁለተኛው መተት ነው። የቤተሰብ ቡዳ ዘር ብያቸዋለሁ መጀመሪያ። ከዛ መተት ሴቷ ወንዶችን ስታስቀይም፣ ለምሳሌ ዞር ካጠገቢ ከአንተ ጋር ካሁን በኋላ መቀጠል አልፈልግም ጓደኛ ይዣለሁ ስትለው፣ ወይም ወንዱ ደግሞ በቃ ስላት ድንግልናዬን ወስደህ እንደዚህ አስጨንቀኝ አብረን ቆይተን እድሜን ፈጅተህ ስትለው ጊዜ በቃ ዞር ካጠገቢ ይላታል። አልሰማ ስትለው ይላል። ወይም ደግሞ የኔ እንድትሆኝ ይፈልጋሉ ይላታል። እሷም አፈቅርሃለሁ እባክህ ከኔ አተራቀኝ ትለዋለች። አይሆንም ብሎ ወይ እሱ ወይ እሷ ዞር በል ካጠገቤ ወይም ዞር በል ካጠገቤ ሲባባሉ እንዴት እኔን ይንቃኛል ብለው ከእኔ ጋር ካልሆነማ ከማንም ጋር አይቆያትም። ሚስትም ሲይዝ ጓደኛ ማነው ፍቅረኛም ሲይዝ እጮኛም ሲይዝ ሚስትም ሲያገባ ተግማምቶ እንዲኖር ታገመዋለች ማለት ነው በመተት። እንግዲህ በሰውነት ጠረንም በፈስም በምንም በጫማ ሽታም የሚመጡ ነገሮች እነዚህ ናቸው ማለት ነው። ሶስተኛውና ትልቁ ጉዳይ ግን በገዛ ፈቃዳችን ራሳችን ሄደን እንደዚህ አይነት ችግር ያለባቸው ሰዎች ጋር በዝሙትም በመዳራትም ሆነ በማንኛውም አይነት መንገድ አብረን በምንተኛበት ሰዓት የነሱ ያ የተደረገባቸው ሰዎች መንፈስ እኛ ጋር ይጋባል ማለት ነው። እና ብዙ ሰው የማይረዳው ይህንን ነው። ከብዙ ሴቶች ጋር የሚወጣ ወንድ ከብዙ ወንዶች ጋር የምትወጣ ሴት የብዙ ወንዶችና የብዙ ሴቶችን ባህሪ ወርሰው የሚያመጡት ራሳቸው ላይ። ሚስት ያለችው ልጆች ያሉት ወንድ ሴተኛ አዳሪ በሚሄድበት ሰዓት ሴተኛ አዳሪዋ በጣም ብዙ ወንዶችን ስለምታስተናግድ የነዛ ሁሉ ወንዶች መንፈስ እዚህኛው ወንድ ጋር አብሮ ይመጣና ወደ ሚስቱ ይዞት ይመጣል። ከኤችአይቪ ጀምሮ እስከ መንፈስ ድረስ ከባድ ነው። በጣም ከባድ ነው። እና ይሄ ሁሉ ተጠረቃቅሞ በየቀኑ በየሳምንቱ ባህሪው የሚለዋወጥ ባል ካለሽ፣ ባህሪዋ የምትለዋወጥ ሴት ሚስት ካለች ያ ነው ምክንያቱ። የመንፈስ ከተለያዩ ሰዎች የመጣ መንፈስ ነው። ያልጠበቀው ደግሞ ምን ሆነሻል ዛሬ ደግሞ ዛሬ ምን ሆነሃል እየተባባላችሁ አዳዲስ በቃ ግልብጥ ያለ ባህሪ የምታዩባቸው ሰዎች ከተለያዩ ሰዎች የተሰበሰበ መንፈስ ስለሆነ ነው። ይሄ ነው ሶስተኛው በጣም ከባድ ነው። ሌላው ሰው ነው የሚያደርግባችሁ ወይም ከቤተሰብ የመጣ የዛር መንፈስ ነው። ይሄ ግን ወደን ፈቅደን ሄደን ያደረግነው ስለሆነ ለመላቀቅ ራሱ አስቸጋሪ ነው። እሱም ወደ እምነት ተጠግቶ በደንብ ጾሞ ጸልዮ ንስሐ ገብቶ ማረኝ ስልከሰከስ የመጣብኝ ነው ብለን ካላለን አይመጣም፣ አይሄድም፣ ከኛ ላይ አይርቅም። እና የጫማ ሽታ ደግሞ እንደዚሁ የቡዳ ዛር ነው። ብዙ ጊዜ የጫማ ሽታ የሚያመጣው መተትና ቡዳ ዛር ነው። የቡዳ ዛር የሚባለው መንፈስ ብዙ ጊዜ ቤተሰቡ ግብር ካልገበረለት፣ በተለይ ግብር የለመደ ዶሮ፣ በግ፣ ደም ማፍሰስ ምናምን የለመደ መንፈስ ከሆነና ያ ካልተደረገለት ከእናትና አባት ጀምሮ እስከ ልጆች ድረስ ማዋረድ ይወዳል። ስለዚህ ከሚያዋርድባቸው ነገሮች ውስጥ አንዱ ደግሞ ጫማ ማግማት፣ አፍ ማግማት፣ ሰውነት ማሽተት፣ አንደበት ማግማትም ጨምራለ። አንደበት ማግማት ማለት ቃላቶቻችን ራሱ ለጎረቤት የሚጎረብጡ ለዘመድ የማይመቹ ለራሳችን እንኳን ራሳችን ስንሰማው የሚሰቀጥጡ ናቸው የሚሆኑት። የገዛ ባህሪያችን ጸባያችን ራሱ አይደለም ለሰው ለእኛ እንኳን አይስማማንም። ጭኖኝ ነው የተናገርኩት ምናምን እንላለን። ለራሳችን በቃ ይፈነክተናል ማለት ነው። ይሄ የአንደበት መግማት ይባላል። እንግዲህ በስንቱ ተግማምተን ነው የምንኖረው። አንቺም ገምተሽኝ አንተም ገምተኝ ተገማምተን ኖረናል የሚባለው በግጥሙ በጣም ረጅም ግጥም አለችኝ በዚህ ጉዳይ ላይ እና አንቺም ገምተሽኝ አንተም ገምተኝ ተገማምተን ኖረን ስንግማማ ኖረን ይባላል እና ቃላቱ ሁለት ነው። ከዚህ ነገር እግዚአብሔር ያትርፈን፣ ከዚህ ነገር እግዚአብሔር ያድነን። በእውነት ከማናቀው ድግምት ከምናቀውም ጠላት እግዚአብሔር ይሰውረን። የእኛንም አንደበት ይጠብቅልን። አፋችንን ስላልጠበቅን የአፋችንን ፍሬ ነው የበላ ነው። እኚህና 7 ዓመት የበሉት የአፋቸውን ፍሬ ነው።
የራሴን አፍሬን የበላሁት ነው ያሉት። እኔው ራሴ በገዛ እጄ ውጭ ባልኳት በአንደበቴ ያመጣሁት ነው። አፌ ፈሳ፣ ከዛ በኋላ ደግሞ ታችኛው ፈሳ ነው ያሉት። መጨረሻ